الحمد لله الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين أما بعد ወንድሞችና እህቶች ወዳጆች ሁላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ እውነቴ ነው የወረደብኝ በሽታ እኔ የምለው አላህ ለሕክማው ነው፣ ጠልቶኝ አይደለም። ስንት ሰዎች በሱ የከፈሩ አንሰግድም ብለው ስንት አላህ የሚያስቆጣ እየሰሩ አናቅህም ያሉት ልክ አዱንያን በደንብ አድርገው የተሽከረከሩ ይሄዳሉ። ጠይብ እኔ አላህ ሱብሓነሁ ወተዓላ ይወደኛል፣ ወላሂ ይወደኛል ነው የምለው። ልክ ነው ፔኑ በሽታው ከባድ ነው። እግሬም ተቆርጠዋል። እንኳን እግር ወንድሞችና እህቶች ጥፍር እንኳን ሊነካህ የሚችል ሰው የለም ኢላ ሱብሓነሁ ወተዓላ። እኔ አመሰግናለሁ ለአላህ። ከእናንተ የምጠብቀው አሁን 5 ሰላት ሰግዱ ያ ረብ እሽፊ በዚህ አዱንያ እድሜ ካለው እሽፊ፣ ከዚህ አዱንያ የሚሄድ ከሆነ ደግሞ ወደ በጥሩ ተቀበለው ብላችሁ ወንድሞቼ እህቶቼ በእናንተ ያለኝ ተስፋ በጣም ትልቅ ነው። ዑለማዎቹ እነ ሼኽ ሰዒድ፣ ሼኽ መሐመድ ሐሙዲን፣ ሼኽ ሐምድ ሙሳ፣ ዶክተር አብዱልጀሊል፣ አኹየ አቡበክር አሕመድ እነዚህ በሙሉ ነዓም እንዳይረሱኝ ዱዓ አድርጉልኝ። ዱዓ ትልቅ መሳሪያ ነው ወንድሞች። ልክ ነው። እኔ አሁን ከባድ ህመም አለኝ፣ ላኪን والله العظيم ከአላህ መሆኑ ስለማቅ ምስጋና ይድረሰው ጌታዬ። እኔ ተስፋ አለኝ እንደገና ወደ ጤና የተመልሼ ከምሰጣችሁ የነበረው ትምህርት 10 እጥፍ ላበረክትላችሁ والله ቃል ገብቻለሁ ብቻ ይመልሰኝ እንጂ جزاكم الله خير ان شاء الله. بارك الله فيكم. ان شاء الله قريبا ان شاء الله نسمع خبر جيد ان شاء الله يفرحنا. امين ان شاء الله. آمين دعاء ترسي ان شاء الله. አንድ ቀን አሉ አንዱ ዓለም ነው ከአንድ መንደር ወደ አንድ ከአንድ ገጠር ወደ አንድ ገጠር ይሳፈር ነበርና በመንገድ ምን አየ? አንድ ትንሽ ገጠር ድርቅ ብላለች። በቃ ዝናብ የለም፣ እንስሶቹ ከሱ፣ ያኒ የሚቀዳ ውሃ የለም። ሰማይ ብታይ በቃ ጥቁር ነው፣ ምንም ዝናብ ደመና የለውም። አሁን ይህ ዓለም ሲያልፍ ምን አለ? ما احوج هذه القريه للمطر عليه ይህ አገር እኮ በጣም ዝናብ ያስፈልገዋል ብሎ አለፈ። አሁን ሲያልፍ ዓለም ነው፣ ስንት ተማሪዎች አሉት፣ ስንት እንትን አለ። ይህችን ቃል ተናገረ። ይህች ገጠር ያኒ ውሃ ያስፈልጋት ነበር አለና አለፈ። ከዕለታት አንድ ቀን በእድሜው ሞተና ከ10 ዓመት በኋላ የሱ ተማሪ በህልም አየው። ይህን ሼኽ በህልም ታየ ማለት ነው። የሱ ተማሪ ሲያየው ያ ሼኽ አለው እንዴት ነህ አለው። الحمد لله. طيب كيف وجدت ربك؟ كموتك بهلا الله انديت اغنيه؟ والله الله قبلني برحمته وعنايته ما شاء الله يعني ወደ ጀና ወሰዱት አለ።
እኔ ደግሞ ሁሉ የሰራሁት ስራ አላህ ተቀብሎ የጀና ሰው አደረገኝ አለው ተማሪው ምን አለ ግን ያ ሼክ ምን ነው ፊትህን ጠቆረኮ ለምንድን ነው ፊትህን የጠቆረው ደግሞ ኮስተር ብለሃል ምን ነካህ አለው ሼኹ ምን አለው አይ ልጄ ያለ እኔ ከመትኩ 10 አመት ሆነዋል ወደ ጀና ወሰዱት ተብሎ ወደ ጀና መሆኔን ካወቅኩ በኋላ በመንገድ እየሄድኩ አላህ Subhanahu Wa Ta'ala አስቆሙታልና አስቆመኝ ልጠይቅህ ነኝ አለኝ እሺ ያልኩትና አንድ ቀን ካገርህ ወደ አንድ ገጠር ስትሄድ በመንገድ ያገኘሃት ገጠር ድርቅ ብላለችና ምን ነው ይህች ገጠር እኮ ዝናብና ውሃ ያስፈልጋት ነበር ብለህ የወቀስከኝ የምታውቀው ነገር አለ አላቅም ጌታዬ ይህች ገጠር ለምንድነው ውሃ እና ዝናብ ያልሰጠዋት የምታውቀው አለ አላቅም እንግዲህ ይህን ጥያቄ መልሳለሁ ለምን በኔ ስራ ገብተህ ይህ እኮ ውሃ ያስፈልጋት ነበር ብለህ እኔን የወቀስከው በምንድነው ይህን ጥያቄ ካልመለስክ ወደ ጀና አትሄድም አለኝ 10 ቀን እዚህ ላይ ቆማለች ጥያቄው መመለስ አቃተኛ አለኝ መልእክቱ ምንድነው ወንድሞች አላህ Subhanahu Wa Ta'ala አሁን በመናየው ለእስላም ሀገሮች ብዙ በላ ያወርዳል ለነዛ ካፊሮች ብዙ ጸጋ ያወርዳል ለምን የሚለው ጥያቄ መልስ የለውም አንተ የማታውቀው አላህ የሚያውቀው ነገር አለ والله አንዳንድ ጊዜ አንድ ከተማ ዝሙትና ኸምር ምናምን ብዙ ፈሳድ ያላት ብዙ ጸጋና ብዙ እህል ብዙ ዝናብ ይዘንብብላታል ግሪን ትሆናለች አንድ ሌላ የእስላም ሀገሮች የሰገዱ አዳን እየተሰማ እንትን ያለ ድርቅ ይላልና ፊትና ብቻ ያወርድበታል አላህ Subhanahu Wa Ta'ala ለምን ብለህ ትጠይቃለህ አላህ የሚያውቀው ነገር አለ አንተ የማታውቀው እንላለን ሸይኽ الاسلام ابن تيميه ምን ይላሉ መሰላችሁ ሁለት ከተማ ቢኖሩ አሉ ሁለት ከተማ ቢኖሩ አንድ ከተማ የሙስሊም አገር ነው አንዱ ደግሞ የካፊሮች አገር ነው ይህ የካፊሮች አገር ህዝቡ እርስ በርሱ ይዋደዳል ዘመድ አዝማድ ዚያራ ያደርጋል የተራበ ካለ ይረዱታል ውሸት የለም እርስ በርስ ጠብና መነካካት የለም ሁለተኛ ያኒ ብዙ መጥፎ ነገር የለም እርስ በርሳቸው ደግሞ ሲለት الرحيم ዘመድ አዝማድ በደንብ ይዋደዳሉ لكن የካፍር አገር ነው ምን አለ ሸይኽ الاسلام ለዚህ የካፍር አገር የሆነው ዘመድ አዝማድ ዚያራ ስለሚያደርጉ እርስ በርሳቸው ስለሚተዛዘኑ ጥሩ ስራ ስለሚሰሩ አላህ በዱንያ በአይን الرحمه ነው የሚያያቸው ዝናብ ይሰጣቸዋል ጸጋ ይሰጣቸዋል መሬቱ ያበቅላል እንስሶቹ ይወፍራሉ ምክንያቱም ያ ዱንያ ነገር አላህ Subhanahu Wa Ta'ala ለማንኛውም ነው የሚሰጠው ይህች የእስላም ሀገር ዘመድ አዝማድ በጣም ተቆራርጠዋል ህስድና አላቸው ቂም በቀል አላቸው በጣም እንትን ይላሉ ያኒ ለምሳሌ ወንድማቸው ትንሽ ከፍ ሲል በህስድና ሊወድቅ ነው የሚፈልጉ እርስ በርሳቸው የልባቸው የጠቆረ ነገር ነው በዱንያ ለዚች ሙስሊም አገር ዝናብ አይሰጥም በላ ያወርድባታል እርስ በርሳቸው እንደሚጣሉ ያደርጋቸዋል ምክንያቱም ይህን የሚያደርግ ስራ ስለሰሩ ሌላ ያኒ ለማለት የፈለኩት ምንድነው አላህ Subhanahu Wa Ta'ala በዱንያ የእስላም ሀገር ነው የክርስቲያን ሀገር ነው የእስላም ሀገር ረህማ ስጠው የክርስቲያን ሀገር ደግሞ በላ ስጠው አይልም የራሱ መስፈሪያ ያለው ስለዚህ አላህ ለምን እንደዚህ ያደረገ ተብሎ አይጠየቅም እና ያደረገ የሰሃቢ ልጅ ነው በመስጊድ ሆኖ እየሰገደ አንዲት መርከብ ነበረችው ከሱሪያ ብዙ መቶ እቃ ጭናት መጣና ከዛ በጅዳ እዛ ታረግፈዋለች አሁን ሰዎቹ ወጡና 5 መራከብ ነበሩ የሚመጡ 2 መርከብ ተቃጠሉ ከነዛ ከዛ በኋላ የማን ነቻሉና በሙሉ ይሄማ እገሌ ነች ይህ መርከብ እገሌ ነች አሉ የዚህ የሰሃቢ ልጅ ከዛ እንንገረዋሉና ሰውየው ይሰግድ ነበር እየሰገደ አንዱ መርዶ ይዞለት መጣና ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ካለ በኋላ አንተ መርከብህ እኮ ተቃጠለች አለው ከነ እቃ ከነ ምን ሁሉ ተቃጠለች ይውልህ ነበልባል እንትን እሳት እየወጣ ነው አለው ከዛ ወደፊቱ ወደ ልቡ እንደዚህ አየና አልহামዱሊላህ አለ ወደ ሰላቱ ቀጠለ ማለት ነው ከዛ በኋላ ሰውየው ሄደ ከአንድ ሰዓት በኋላ አረጋገጡና የተቃጠለችው የሱ መርከብ አይደለችም ሌላ መርከብ ነች የሱ መርከብ ሰላም ነች ምን ማለት እሺ ላበስረው ብሎ መጣና ሲሰግድ ቆየው ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ሰውየው ብስራት ይጀ ነው መጣው ምንድነው የተቃጠለችው እኮ ያንተ መርከብ አይደለችም ሌላ ነች አለውና ወደ ልቡ እንደዚህ አየና አልহামዱሊላህ አለ እንዲ
ሰውዬ መርዶ ይዘመት አልহামዱሊላህ አሁንም አልহামዱሊላህ ነዓም والله መርከበ ተቃጥላለች ስትለይ አንዲት ጸጉር አልተንቀሳቀሰችም لأن الله ነው የሰጠኝ الله ወሰዳት ብዬ ቀጣ ወደ ሰላት የገባው አለ በስራት ይዘህ ስትመጣ ደግሞ ብዙ አልተደሰትኩም ለምንድነው የአላህ ነገር ጉዳይ ነውና ከፈለገ ይሰጠኛል ከፈለገ ይወስደዋል ብዬ والله አንዲት ጸጉር እንኳን አልተንቀሳቀሰችም እንደዚህ ነበሩ እንግዲህ ወንድሞች አሁን እውነት ነው የኛ ነገር አይነገርም والله ከኔ ጀምራችሁ አንዲት በላእ ትንሽ ከወረደች ልክ ለሁሉ ሰው ነው የምትነግረው እንደዚህ ሆንኩ እንደዚህ ተሰቃየሁ እንደዚህ ምንድነው አላህ ምን አደረኩበት ምናምን ትላለህ ወደ ኢራቅ ወታደሮቹንና ቦታውን ለማየት ብሎ ጉብኝት ለማድረግ ሄደ ሰይድና ዑመር እዛ ሄዶ ማሻአላህ 5-6 ሺህ ወታደሮች ነው ያሉ ሰይድና ዑመር ሁሉ አያቸውና ቢላልን አየ ትዛለው ያ ቢላል አለው ሸውቅና ትዝታስ የትዝታ ነገር በነቢያችን ሰለላሁ ጊዜ አዛን የምታረገው የነበረ አሰማን እስቲ ቁም ተነስና ለዙሁር አዛን በላሉት አልችልም አለ ላ ተነሳሉት አልችልም አለ ትእዛዝ ነው ተነሳሉት ሰይድና ቢላል ተነሱ አሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አነ ሙሐመድ ረሱሉላህ ለማለት አልቻለም ተንቀጠቀጠና አለቀሰ ወደቀ አዛኑን ትቶ ሄደ ማለት ነው ሱብሃንአላህ ምን አይነት ፍቅር እንደነበረው ከነቢያችን ሰለላሁ ከዛ በኋላ بعد ዘመን ትንሽ ከቆየ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በህልም መጡበት ነቢያችንን በህልም አያቸው ሰይድና ቢላል ይሄ ደግሞ ምንም የሚያስደንቅ ነገር አይደለም ከሳቸው ጋር ያደገ ነው አያቸውና ምን አሉት ያ ቢላል አሉት ያ ቢላል ሀጀርተና خلاص ወደ ሱሪያ ወደዛ ወደ ኢራቅ ጠፍተህ ከመዲናችን ሄደህና በቃ ጠላህን ሄደህ አሉት በህልም ነው ጧት ተነሳና قال هذا رسول الله እንዴት እኔ በጣም የናፈቀኝ እንደገና ደግሞ በህልም ይታዩኛል ከዛ ኋላ የነበረው አቡ ዑበይዳ ኢብኑ አልጀራህ እንትኑ የጦር መሪ አስፈቀደና ቀጣ ወደ መዲና ሄደ ፈረሱን ያጋለበ ሲሄድ እንደ እድል ሆኖ በፈጅር ሲገባ ሰይድና ቢላል መዲና ውስጥ ገቡ የነበረው ሙአዝን ቢላልን ሲያይ በጣም ደሳለውና ዛሬ አንተ ነው አዛን የምታረገው አለው እሺ ብለው ሰይድና ቢላል በሚናራው ወጥተው አሽሀዱ አን ላ ኢላሃ ኢላላህ ሲሉ የመዲና ሰዎች ቢላልን የሚያውቁ ከንቅልፋቸው ተቀሰቀሱና እያለቀሱ ወደ መስጂድ መጡ የቢላል ድምጽ ትዝታ የነቢያችን ትዝታ አመጣላቸውና ሁሉም ልቅሶ በልቅሶ ሆነ ማለት ነው نعم فمن حكمة الله سبحانه وتعالى يا أخوة مثل هذا الحب ይህን አይነት ፍቅር ነበር ለነቢያችን ሰለላሁ ዐለይሂ ወሰለም يعني እንደዚህ የሚከታተሉት የነበሩ ነቢያችን ሰለላሁ ዐለይሂ ወሰለም በጣም በሰሃባ የተወደዱ በዚህ አይነት ነበር ነው ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃባ ቁጭ ብሎ ይያሉ አለቀሱ ትንሽ ቆይተው ደግሞ ፈገግ አሉ ከዛ በኋላ ሰሃባዎቹ አያውቁም ብቻ ነቢያችን ሲያለቅሱ እነሱ ማልቀስ ነው የነቢያችን ልቅሶ ያስለቅሳል ሐቂቀተን ነቢያችን ፈገግ ሲሉ ደግሞ ሰሃባዎች ፈገግ ይላሉ ትርጉሙ አያውቁም እኮ እሺ አሁን ምን አሉት ያ ረሱላህ አለቀስክ ትንሽ ቆይተ ደግሞ ሳቅ ፈገግ አልክ ችግሩ ምንድነው ነገሩ ሲሉት አላህ Subhanahu Wa Ta'ala ከፈተልኝና يوم القيامة የሚሆነው ነገር አሳየኝ ምን አያችሁ ያ ረሱላህ قال ሁለቱም ጓደኞች የነበሩ እዚህ ዱንያ እዛ ተገናኙ አንዱን ላንዱ አበድሮ ነበር ለምሳሌ አሊ ለሙሐመድ 5000 ያበድሮት ነበር ብድሩ ሳይከፍል ነው የሞተው ላኪን ሌላ ብዙ አጅር ነበረው ብዙ አላህ ወደ አላህ የሚያቀርብ ብዙ አጅር ነበረው አላህ Subhanahu Wa Ta'ala በሰራው ስራ ሁሉ ወደ ጀናው ሰዱት ብሎ ሲያዝ ባለብድሩ መጣ ያበደረው ሰው መጣና ያዘው አላህ ያቃልኮ ግን ለነቢያችን ሊያሳያቸው ነው የፈለገው ያዘውና ያ አላህ እንዴት ጀና ይገባል እኔ ያበደርኩት ገንዘብኩ አልከፈለኝም አለ ከዛ በኋላ አላህ ሊያስታርቃቸው ስለፈለገ ምን አደረጋሉ የጀናን ነገር ከፈተና በሰማዩ ላይ ጀናን አየ ያ ያበደረው እኮ ነው ጀና አየ ሁረት العين የውሃ ፈለግ የማር ወለላ እንትን የፍራፍሬ ያልጋው የምን በሙሉ የጀና ኒዕማ አየና فقال لمن هذا يا رب عليه لمن ነው ይሁሉ عليه قال لك يكل لانت ነው
إذا عفوت عن أخيك لو اندمح عفو كالكو يبدره لن تنوالو سو يومنا عليه عفوت عنه سوست جزي عفو بيالله مجمرا نبياتش صلى الله عليه وسلم ألقسنا عفو بيالله سل الله دمو እንግዲህ ጓደኛህ ወንድምህ ይዘው ወደ ጀና ሄዱ ሰላቸው ነቢያችን አለቀሱ ፈገጋ አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ቁረይሾቹ ተሰብስበው ነቢያችንን ይጎዱ ነበር ይሰድቧቸው ያቋሽዋቸውና ሊመቷቸው ይፈልጋሉ አቡበከር እየሮጠ መጣና ምን አላቸው أيها الناس እናንተ ቁረይሾች أيها الناس أتقتلون رجلا قال ربي الله عند الله ነው عند الله ጌታዬ ነው ያለ ሰው ትገድላላችሁ ምን አጠፋ መሐመድ ሰለላሁ ዐለይሂ ወሰለም ብሎ ሲናገር ነቢያችንን ትቶ አቡበከርን ደበደቡት حتى ፊቱን በጣም አበጠና አይኑ እስከሚጨፈን ድረስ ሙተዋል ብሎ እዛ አውድቆት ሄዱ ማለት ነው ከዛ በኋላ ሰሃባዎቹ መጡና ነቢያችን ሰይድና አቡበከርን አነሱ በሁለት እንደዚህ ደግፈው ቀስ ያለ አንከስ ያለ ወደ ቤቱ ወሰዱትና ከዛ በኋላ ውሃ መጡለት فقال ابو بكر الصديق والله لا اشرب عليه ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ናቸው ተመቱ ተሰደቡ ተጎዱ ላዳህና ናቸው አልጠጣም አለ ከነቢያችን እጅ ካልሆነ ነቢያችንን ካላየሁ አልጠጣም አለና ተሸክመው ወደ ነቢያችን ወሰዱት ነቢያችን ሰለላሁ ዐለይሂ ወሰለም እዛ ጊዜ ዳር الارقم የሚባለው ተደብቆ ነበር ዳዕዋ የሚያረጉ ከዛ እዛ ሄዶ ሰይድና አቡበከር ነቢያችንን ሲያዩ አልহামዱሊላህ አለና እንቃርገው ተሳሳሙ ከዛ በኋላ ከነቢያችን እጅ ውሃ ጠጣ ማለት ነው ሰይድና አቡበከር ግን ከዚህ በላይ የሚገርመው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ከ10 አመት በኋላ መዲና ሄዶ 10 አመት ተቀምጠው መካን ነፃ ለማስወጣት 10000 ወታደሮች ይዘው መጡና መካ ነፃ ወጣት ማለት ነው እስካሁን ድረስ 22 አመት የአቡበከር ስዲቅ አባት ሙሽሪክ ነው አላሰለመም በዚህ ጊዜ መካ ከተከፈተች በኋላ ካሰለሙ አንዱ ሰይድና አብዱላህ ኢብኑ ቁሐፋ የአቡበከር አባት ነው አሁን በጣም ሽማግሌ ነው አቡበከር ስዲቅ አባቱን ተሸክሞ መጣና ለነቢያችን ሰለላሁ ዐለይሂ ወሰለም ሰላም በላቸው ሸሃዳ ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብለ ወደ እስልምና ግባ አሉት እሺ ያለ ሰውየው ከ22 አመት በኋላ 22 አመት ከነቢያችን ጋር ጣላት ነበር ሙሽሪክ ነበር አሁን ነቢያችን ቁጭ ብለዋል ሰውየው መጣና እጁን ዘረጋና ነቢያችን ሰላም አሉት فقال اشهد ان لا اله الا الله واشهد انك رسول الله عليه يا ابو بكر አባት አሁን ያስደስታል ያስደስትም ወንድሞች አባት ሲያሰስልም ደስ ይላል አቡበከር ግን አለቀሰ እንደ ህፃን ምን ነው አቡበከር አሉት ነቢያችን ሰለላሁ ዐለይሂ ወሰለም አባት ሲያሰልም ታለቅሳለህ አሉት نعم يا رسول الله ለምን አሉት ያንተ አጎት አቡ ጣልብ በኩፍር ነው የሞተ ይህች እጅ አቡበከር ያባቴ እጅ ባንተ እጅ አርፋ ሸሃዳ የተቀባበለችው ያንተ አጎት እጅ ብትሆን ደስ ይለኝ ነበር ብዬ በቁጭትና በመጸጸት ነው ማለቅሰው አለ كيف يعني አባቱ ያሰለመ ላ አጎትህ አስልሞ ቢሆን ነበር ይህን ለምን አልሆነ ብዬ ነው ማለቅሰው አለ ለምን አሉት لانك تحب ابا طالب اكثر من ابوي انت يا رسول الله አጎትህን አቡ ጣልብ በጣም ትወድ ነበር ስንት ለእስልምና ብዙ ተጓጓ ነበር ግን ሳያሰልም ነው የሞተ እኔ ደግሞ እኔ ከምወደው አንተ የምትወደው ነገር ነው የምወደውና ያ አባትህ አጎትህ አስልሞ ቢሆን ብዬ ተቆጭቼ ነው ማለቅሰው አለ ገባችሁ ወንድሞች አባባሌ ስለዚህ አባቱ ማስለሙ አይደለም የጠላው ላኪን የተመኘው የነቢያችን አጎት አስልሞ ቢሆን ብዬ ነው የማለቅሰው አለ ሄዱና 400 ሰዎች ናቸው በአንድ በዚህ በኢራን አካባቢ ነው ሩስ የሚባሉ ህዝብ በአንድ ከተማ ገቡና ታቃለህ ሰሃባ የነቢያችን ሰሃባ በተምር በወተት በውሃ በዚህ ያደጉ ናቸው ይጮማ ምናምን ነጭ ፊኖ ነጭ ዳቦ ብዙ አያቁም ገቡና ከዛ በኋላ ያ ከተማ ፉሩስ ምንጣፋቸው ሐሪር ነው ልብሳቸው ሐሪር ነው ምግባቸው ጮማ ነው ቀረቡላቸው ምንድነው ያቀረቡላቸው ፊኖ ያን ዳቦ ነጭ ዳቦ ቀረቡላቸውና ከዛ ኋላ ምን አሉ ምንድነው ይሄ አይተነው አናቅም ይሄ እኮ ለወረቀት ነው ይላል አንዱ ደግሞ ላ መንዲል ነው ይላል እነዛ ሰሃቦች እኮ ናቸው ምክንያቱም ስለ ዱንያ ብዙ አያቁም ስለ አኺራ ግን ኡስታዞች ናቸው አሁን አዩትና በሉት ከበሉ በኋላ እርስ በርሳቸው ሳቁ ወረቀት አልከው መንዲል አልከው ተብሎ በሉት ማለት ነው ከበሉ በኋላ
ጦርነቱ ጀመረ ተመልከቱ በእንትኑ በጦርነት ምን እንደሆኑ ልንገራችሁ አሚሩ የ400 አሚር የጦሩ መሪ ምን አላቸው መጀመሪያ አላሁ አክበር ካልኩ ሁላችሁም ተዘጋጁ ውዱእ አድርጋችሁ ምን አድርጋችሁ ተዘጋጁ አላቸው ሁለተኛ አላሁ አክበር ካልኩ ሁላችሁም ሰልፍ አድርጉ ሰፍ ሁኑና ለጦርነት ዝግጁ ሆኑ አለ ሶስተኛ አላሁ አክበር ካልኩ ግን አላጡል ያኒ ጦርነቱ ይጀመራል አለ እሺ ብለው ሁለት ጊዜ አላሁ አክበር አሉና እንትን አደረጉ ሰፍ አደረጉ ጦራቸው ወረው እንትን አድርጉ አዘጋጁ ጦርነት ለመጀመር ነው አሁን ጠላት መጣና መወርወር ጀመረ መግባት ጀመረ አሚሩ አላሁ አክበር አላለም የጦርንትን ቀስት እየመጣባቸው ናቸው አሚሩን ቢያዩ አላሁ አክበር አላለም አሚሩ ምን ያደርግ ነበር ወደ ሰማይ ያያል አሁን አላሁ አክበር ይያሉ በጉጉት ሲጠብቁት አላለም ወደ ሰማይ ሲያይ ቀጥታ አላሁ አክበር አላቸውና ገቡ በ3-4 ሰዓት ድምጥማጣቸው አወጣቸው እንትኑ ለኩፋሮች ከዛ አሸነፉ ጠየቁት በኋላ ለምንድነው የዘገየኸው ወደ ሰማይ የምትመለከታለው قال كنت انظر علامه النصر من الله سبحانه وتعالى ይህ ምስጢር ምንም አናቀው የነስሩ የድል ምልክት በሰማይ ይጠብቅ ነበር አለ ምንድነው ይሄ ነገር የፈለገውን ዓለም ብታመጣ አሁን በሰማይ አይቶ የድል ምልክት ሊያውቅ አይችልም እነዛ ግን ሱብሃንአላህ እንደዚህ አይነት ነበሩ ማለት ነው